አላህ መውጁዱን ቢላ መካን ማን ነው የተናገረው? በኒ አደም ሰው የተናገረው ንግግር ህፃናትን እስከ ማሸመደድ ድረስ ቀን ማታ እንደ ፋቲሃ እስከ ማስቀራት ድረስ ልክ ወደ እስላም መግዳ መውጫ አድርጎ እስከ ማቅረብ ድረስ ከሰው አንደበት የወጣ ንግግር ከሰው አንደበት የወጣ ከቁርአን ውስጥ ኑሮ እንኳን ቢሆን በሐዲስ በሆነ መልኩ ተነግሮ እንኳን ቢሆን አረዳዳችሁ ልክ አይደለም ብለን ልንወያይ እንችላለን። ጭራሹንም እኮ ምንም አሰል የሌለው ንግግር ነው። በኒ አደም የተናገረው ንግግር የእስላም መለያ አድርጎ ማቅረብ ማለት እስላምን ለማጥፋት እስላምን አስሉን በቃ አላህ የሚለውን ነገር ባዶ ማድረግ ይሄ እኮ ባዶ ነገር አንድ ጊዜ በሆነ ደርሳቸው በአህባሹ ዘመን በግድ ሲያሰለጥኑ ዑለማውን ሰብስበው ሼክ ኢድሪስ ደጋን ነው የነገሩና ስልጣና የነበሩና ጥያቄ አለኝ አሉ። ምንድነው ጥያቄ? اريد تعريف العدم ما هو العدم የለም ማለት አብራሩልኝ የለምን አብራርታችሁ ንገሩኝ አሉ። ገባችሁ? የለም ማለት ምንድነው ማብራሪያው? ከላይም ከታችም የሌለ ከግራም ከቀኝም የሌለ ከፊትም ከኋላም የሌለ ውስጥም ውጭም የሌለ ነገር ነው የለም። ስለዚህ አላህን የለም ብላችሁ ያስተማራችሁ ነው። አጭር አይገልጽ በቃ አላህ የለም የሚል አስተምሩት ነው። ደግሞ የሚገርምህ ከዚህ ጎን ለጎን ደግሞ አለ ብሎ የሚያስተምሩት ነገር አለ። አላህን የለም ብሎ አስተማረን። የሆነ ሼክ እንዲመለክ ፈለጉ። ያ ሼክ በሐያት ይኑርም አይኑርም የሆነ ሼክ ነበሩ እንዲህ የነበሩ እንዲህ የሆኑ ከራማቸው ወልይነታቸው ምናቸው እንደዚህ በቃ ያን تعظيم المشايخ تعظيم شيخ معين በቀልቡ በሰው ቀልብ ይተከላሉ። አላህን ግን ከሰው ቀልብ አውጥተው ባዶ የሚያደርጉት አስተምሩት ነው ያለውና እኔ መመክረው እንደው ለወጣቶች ለማን መመክረው እባካችሁ ቀብር ላይ አላህ አሽዓሪ ለምን አልተከልተልክም ብሎ አላህ ይጠይቀንም። ማቱሪዲይን ለምን